ኤላ እንደዚሁ ቁጭ ብላ በሀሳብ እየተዋጠች ነው ያለችው። ሲናም ወዲያውኑ ለአሁን ልደውልና እንደዚሁ ሀሳብ እንድታጠምድ ትነግራት ጀመር። ስልኳን ታነሳና ኤላ ለአሁ ትደውለታለች። አሁ እንደዚሁ እየተራመደች እያለታታለች። እንዴት ቢደፍር ነው ደግሞ ሁሌም ቢሆን የሚደውልልኝ እያለች በጣም እየተናደደች ስልኩን ታነሳለች። ሄሎ ቆንጆ እንዴት ነሽ እያለች አሁ እንደዚሁ ለስለስ አድርጋ ከኤላ ጋር ታወራለች። ሰላም ነው እንዴት ነሽ? በጣም ደህና ነኝ፣ ልጄም ደህና ነው፣ በጣም ቆንጆ ቆንጆ እያለች ታወራለች። ውስጧ ግን እያረረና እየተናደደን ያለው። በሌላ በኩልም አሁ ማለት ያው አንቺ ብቻ ነው ያለሽኝ እና ያው እህትም ስለሌለኝ ያው አባቴም በጣም ሩቅ ስላለ ያው ቤተሰብም እንደዚሁ በአጠገቤ ስለሌለ አንቺ እንድረጂኝ ስለምፈልግ ነው። በጣም ደስ ይላል፣ በጣም ደስ ይለኛል። እንደዛ ከሆነ እመጣለሁ፣ ችግር የለም። እሺ ቻው ብላ ስልኩን ትዘጋ ጀመር። ሌላ ግን ሌላ ሴራ እያሴረችባት ነው ለአሁ። አሁ አልተረዳችም። ወዲያውኑ ምን አይነት ጣጣ ውስጥ ነው የገቡት? እንዴት ብዬ ነው ከዚህ ሴት ጋር እንደዚህ ልቆም የምችለው እያለች በጣም እየተናደደች ከቤቱ ትወጣ ጀመረ። አሁን ደግሞ ምን እንደማድረግ አሳይሻለሁ፣ ያቺን ደውልለትና እንዲመጣ አድርገዋለሁ ብላም ከሲናም ጋር ታቅዳለች። በመጨረሻ ሁለት እባቦች አንድ ላይ ተገናኝተው እንደዚህ እርስ በርስ እያባሏቸው ነው ያሉት። በሌላ በኩል ደግሞ እንደዚሁ ያቺን ስራውን እየሰራ ነው ያለው። እንዴት ይሄ ሊሆን ይችላል? እንዴት ይሄ ሊሆን ይችላል? ካርዴ እንዴት ሊቋረጥ ይችላል? እያለ በጣም በንዴት ስልኩን ያነሳን። ሄሎ ሰላም ነው? እስቲ ክሬዲት ካርዴን እንዳለ ነገሮች እንድታዩ እፈልጋለሁ። ልብስ ልገዛ ፈልጌ ነበር ግን አልቻለም። ቁጥሩ ተበላሽቷል እየተባልኩ ነው ያሉት። ምንድን የተፈጠረው? እስቲ አጣራ ንገረኝ። ካርዱ በአንተ ስም እንዳልሆነ ነው እየታዩ። ምንድን ነው የምታወራው? እሺ ገባኝ፣ ተው ችግር የለም ገባኝ ብሎ ያቺን ወዲያውኑ አባቱ ካርዱን እንዳገተበት ይገባውና አባዬ በጣም ብዙ ርቀት እየተራመድክን ያለው እያለ በሀሳብ ይዋጣል። ወዲያውኑ እንደዚሁ ያሰበ ስልኩንም እያየ ያለ ወደ ውስጥ መግባት ትጀምራለች። ጸሐፊዋ እንካየው አለቃ ብላ ትሰጠው ጀመር። እሺ አመሰግናለሁ ብሎ ይቀበላት ጀመር። ከተቀበላት በኋላ ወዲያውኑ ያየዋል። ይሄ ነገር ምንድን ነው? ከስተመር ዛሬ ነበረን አይደል እንዴ? ነበረን ግን ሌላ ጊዜ ማድረግ እንችላለን፣ ችግር የለም። ግን ከስተመሮችን በመጨረሻም እንዳለ ነገሮች እያዩ ነው ማለት እንዴት ሊሆን ይችላል? ምክንያቱም ያችን አንተ ዛሬ ስብሰባ እንደማገባ ስለታወቀ ሜቲን ሁሉ ነገሮችን እያስተካከለ ነው። ሜት እንዴት እንደዚህ ሊያደርግ ይቻላል? ሜቲን አቶ ፋህም ያዙት ነው። ገባኝ ነግሮኝ ነበር። እሱ ይቅርታ፣ በቃ የምፈልገው ነገር ካለ ነገር እሺ ችግር የለም መሄድ ትችላለች ብሎ ወረቀቱን ይሰጣት ጀመረ። በመጨረሻም አባቴ ጦርነቱን መጀመር ነው የፈለግከው? እሺ እስከሚች ድረስ እንደምሄድ እናያለን። አንተ ከጀመርከው እኔ ጨርሷለሁ እያለ አቶ ፋህሚ ላይ ይዘት ጀመረ። በሌላ በኩል ደግሞ እንደዚሁ በታክስ የተጨነቀችው ሌላ ይኸው እያንዳንዱ ነገሮች ሪፖርት እጅ መጥቻለሁ ያለች በመጨረሻም ታመጣችው። በመጨረሻም ንጹህ ሆነን ተገኝተናል፣ እንዳለ የወጣውን ገንዘብ አንከፍልም። በመጨረሻም እያንዳንዱ ነገሮች ገብር ላይ የተሳሳቱ ወረቀቶች እንዳለ ተስተካክሎ ነው በህመት የተላከልን ብላ ትሰጣታለን። አመሰግናለሁ ብላ በደስታ ትወጣለች። ይህን ነገር የረዳት መህመት ስለነበረ ስልኳን ታነሳና ትደውልለት ጀመር። ሄሎ መህመት፣ ሄሎ ሰላም ነው? ሌላ እንዴት ነሽ? ሰላም ነው? ቀንሽ እንዴት ነው? ደህና ነኝ፣ ሰላም ነው። ዛሬ ይመችሃል እንዴ እያለች ነግረዋለች። ዛሬ ይመቸኛል። ምን ፈልገሽ ነው? ድምፅሽ ላይ ነገር የተፈጠረ ያለ ይመስላል። አይ በጣም የምናወራው ነገሮች ስላሉ ነው። ስብሰባ ነው የለኝም። እንደዛ ከሆነ ለምን አትመጣም ወደ እኛ ቤት? ዛሬ እራት ብንበላ ደስ ይለኛል። ማለቴ ያው እዛ ትልቁ ቤት ማለት ነው እያለች ተናገረ ጀመር። ይሄን የሰማው እንደዚሁ መመት ክው ይላል። እዛው ስልኩ ይዞ በመጨረሻም ራሱ አልጨረስም ነው እንዴ? ሄላው መመት ሄላው እዛ አለው ሌላ ትንሽ ተቆራርጦብኝ ነው መስመሩ መሰለኝ፣ ኔትወርክ ይመስለኛል። ምን ያልሽ ነበረ? ያው እንደ እንግዳ ዛሬ ማታ ከተመቸ ቤት እንድመጣ ፈልጌ ነው። በጣም ደስ ይለኛል፣ በመጠራቴም በጣም አመሰግናለሁ። እሺ በቃ ችግር የለውም፣ መልእክት እረግልሃለሁ ያለበትን አቅጣጫ ቦታውን። እሺ እያለም ቻው ብሎ ስልኩን ይዘጋል። በመጨረሻም ሌላ ትደሰታለች። መመት በጣም ከት ብሎ ይስቃል። በመጨረሻም እጄ ልገባ ነው። እስቲ አሁን ደግሞ እዛ ስታይ ምን እንደሚፈጠር ነው ያለን እያለ እየሳቀ ይራመድ ጀመረ። አሁን በሌላ በኩል ሌላ ጋር
ኤላ ጋር ነው ያለችው። እንደዚሁ ኮቷን አልጋ ታስቀምጣለች። አመሰግናለሁ አጎቴ ስለመጣሽልኝ በጣም በፍጥነት ችግር የለም ውዴ እያለች ታወራለች። በጣም ብዙ ነገሮች ጭንቅላቴ ውስጥ እየተፈጠሩ ነው ያሉት። እንዴት ብዬ ነገሮችን ማስተካከል እንዳለብኝ አዲስም ልጅ ሲሆን እንዴት መያዝ እንዳለብኝ አልቅም። ያው ሁሉ ነገሮች እኮ ያው ትረጃለሽ ማለት እና ስትሆኝ ብዙ ነገሮችን ታያለሽ፣ ትረጃለሽ፣ ፈጣሪም ይረዳሻል። እንደዛ ከሆነ ቆይ ቡና እየጠጣ እናውራ ትልና ቀጥ ብላ ወደ ኩሽና ትሄዳለች። ስልኳን ይዛ ኩሽና ከገባሽ በኋላ ግን ያችን እንደዚሁ መልክ ትልክለት ጀመረ። ቶሎ እንዲመጣ መልእክት ነው። ወዲያውኑ እንደዚሁ እሷም ወዲያውኑ ትይዘና እያንዳንዱ ነገሮች ጨርሳ ትቀምጣለች። በጣም በጣም አመሰግናለሁ። ያው እኔ ልጅ ስወልድ በመጀመሪያ ብዙ ነገሮችም የታመምኩበት ነገሮች ነበሩ ምናምን፣ ያው እሱ ነገር እንዳለ ሆኖ ማለት ነው እያለች ታወራታለች። አሁ እህቴ እያለች ወደ እሷ ጋር እየተጠጋች እንደዚሁም አሁ ግራ እየተጋባች ነው ያለችው። ኤላ ምን እያረግሽ ነው ያለሽው? በጣም ተጠጋሽኝ እኮ። አይ በጣም ላይሽ እፈልጋለሁ። እስቲ የተቀየርሽው ነገር ካለ ብዬ ነው። አዋቆቹ ባሌ ግን በጣም ታሳፍሪያለሽ። እውነቱን ለመናገር በጣም ታሳፍሪያለሽ። ማለት አልገባኝም። ምን ለማለት ነው? ይሄ ቀልድ ነው መሆኑ ነው እያለች ትናከታለች። አይ አታስመስል። በመጨረሻም ብዙ ነገሮች እንደሚቀየሩም እያየሁ ነው ያለሁት። ገባል? በመጨረሻም ከልጅ ጋር ያለውን ነገር ሳይቀር ይሄማ ሊሆን አይችልም ኤላ፣ ሊሆን አይችልም ይሄ እያለች ትናገር ጀመር። አይ አንቺን በመጨረሻም እስቲ ለማዝናናት እየሞከርኩ ነው ያለሁት። አንቺ ግን የዋሸሽኝ ነገሮች እንዳለ እየተረዳሁ ነው ያለሁት። እኔ በመጨረሻም ልጅ እንደምወልድ ስታውቂ በመጨረሻም እያለሰለሽ መጣሽ አይደለም? ምን ነው ልረዳሽ ነው የመጣሁት። ሌላ ምን ያደረኩት ነገር አለ? አይ ይህን ጨዋታ ብታቆሚ አይሻልም ኤላ? ብታቆሚ አይሻልም? ምክንያቱም ብዙ ነገሮች እንደሚቀየረው አውቃለሁ እያለ እንደዚሁ ትናገራለች። እሺ ችግር የለውም የኔ ፍቅር። በመጨረሻ እስቲ ሲወለድ በመጨረሻ ኮቻዋሊ ቤተሰቡ ላይ ምን እንደሚፈጥር እናያለን እያለች ትነግራለች። ምንድን ነው እያወራሽ ያለሽው? ይሄ ቅዠት የሆኑሽ ነገሮችን ብታቆሚ አይሻልም ኤላ? ምክንያቱም ፋሚ ይሄን ሲሰማ በመጨረሻ ይሄን ልጅ ሊቀበለው እንደማይችል ታውቂያለሽ አይደለም? እሱን እናያለን እስቲ። ምክንያቱም ብዙ ነገሮች ይቀይራሉ ብዬ አስባለሁ ይሄ ልጅ ሲወጣ እያለች ትናገራለች። ምክንያቱም ብዙ ነገሮች ይቀየራሉ፣ በጣም ብዙ ነገሮች እያለች ስታወራ ዝም በይ እያልኩሽ ነው፣ ዝም በይ ብላ ታንቀታለች። በጣም አበዛሽው። ቆይ ምን እያደረግሽ ነው? እርዱኝ፣ የሰው ያለ እርዱኝ። ዝም በይ አንቺም ልጅሽም እዚህ ገደል ልገቡ ትችላለች። አንቺ ያምሻል እንዴ? ዝም በይ እርዱኝ እያለች ትጮኻለች ሳታቋርጥ። እዛውን ቃል ግላት ነው ያችን ይገባል። ወዲያውኑ ትለቀሳለች እየሮጠች ኤላ ውዴም ፍቅር በጣም እቺ ሊገለኝ ነበር እያለች ትጠመጠምበታለች። ውሸታም ናት እቺ እያለ ጫሁ ትናገራለች። ይበቃል ዝም በይ እያለም ይናገራታል። ወደ እሷ ጋር ይጣጋል። ምን ልታደርጊ መጣሽ? ሲጀመር ከሚስቴና ከልጄ እንድረቂ ተደጋግሜ ነገርሻል። እየዋሸች ነው ያለች። እቺ አስመሳይ ናት። ዝም በይ ይበቃል እያልኩኝ ያለሁት። በቃ ይህን ነገር በመጨረሻ ላይ ረጅም ጊዜ ስትዋሽ ነበር። በቃ ውጪ ከዚህ እያለ ይናገራታል። ቀጥ ብላ በጣም እየተናደደች ትወጣለች። ውጭ ላይ ከወጣች በኋላ በመጨረሻም ኤላ አንቺ ያሸነፍሽ መስሎች ነው? ተሳስተሻል። ከባድ ከሆነ ሰው ጋር የተጋጨሽው እሱን ደግሞ ትያለሽ። በቅሩ ጠብቂኝ ብላ ዝታ ትሄድ ጀመር። ውዴ ደህና ነሽ? ደህና ነሽ አይደለም? ምንም አልተፈጠረም አይደለም? እስቲ አንገትሽ እያለ ደግሞ ያቺን ኤላን ይንከባከባታል። አይ እሷ ዝም ብላ መታ ነው በመጨረሻ። ከዛ በኋላ የሚሆን ነገር ነስታወራ የነበረው በአንቺ የተነሳ ባሌን አጣው፣ ብዙ ነገሮችን ወራ እገልሻለሁ ያለች ስትታገለኝ ነው እንኳን የደረስክልኝ። ፋሚ አቶ ፋሚን ሲሰማ ደግሞ ምን ነገር አይፈጠርም ምናምን ብላ ስታታለኝ ነበር። አይዞሽ ውዴ ምንም ነገር አይፈጠርም ያለው እያለ እንደዚህ አባብላቶች ሽሩሩ ይላት ጀመር። የለም በቃ እንደዛ ከሆነ እሺ ልብስ ልቀይርና ለምን አልወጣም? እሺ ውዴ እጠብቅሻለሁ እያለ ጉንጯን ይስማት እና እሱም ወደ ላይ መውጣት ይጀምራል። እሷ ቡናዋን ትይዘና እሲን ልጨርስና እስኪ ልብስ ቀይራለሁ ብላ በሀሳብ ትወጣለች። አሁን አሸነፌሻለሁ ብላ ትዝት ጀመር። በሌላ በኩል ሽምግልና እየተካሄደ ነው ያለው። በመጨረሻም የኦዝቁ እንደዚሁ ቤተሰብ እናትና አባት ከተፍ ብለዋል። ኦኩ ልብሷን ቀይራለች። በጣም ደስ ይላል። እውነቱን ለመናገር እንደዚህ አይነት ጥቁር ቡና ከጠጣሁ ረጅም ጊዜ ሆነኝ እያለ ያወራ ጀመር። ልጅሽ እውነቱን ለመናገር በጣም ስጦታና እንደ ተሰጦ እንዳለት ነው ባየው። ፈጣሪ እጇን ይባርከው
እያለም ይናገራል። በመጨረሻም ብዙ ነገሮችን ያወራሉ። ሽምግልናው ላይ ቺናርም ዴኒዝም እንዳለ ሰው አለ። እርስ በርስ ይታያሉ። ነገር ግን እንደዚሁ በጣም የተጨነቀችው ነገር ያለ ይመስላል። እኮ እንደዚሁ መርታ ስሬ ይደውልላታል። ፊቷ ይረበሻል። ሳይለንትም ታደርጓለች። ይቅርታ እንዴ ብላ ታወራለች። ምን ነው ልጄ ምን ተፈጠረ እያለ ይጠይቃታል። አይ ትንሽ ስላፈራው ነው ትንሽ እኮ ምን ያልሽኝ ያለሽ እያለ ይጠይቃታል። አይ እንደዛ ለማለት ፈልጌ አይደለም ትንሽ ስለተረበሽኩ ነው አየር ልቀበል እያለች ታወራ ጀመረ። እንደዛ ከሆነ አየር ትቀበል ችግር የለም እያለ ይናገር ጀመረ። ወዲያውኑ እንደዚሁም እኩ ለመረጋጋት ትሞክራለች። ወደ ውጭ ስትወጣ ግን እንደዚሁ መርት ቆሞ ነበረ እና ሰው እንዳይቅ ምን ትሰራለህ እዚህ በመጨረሻ እያለች ትናገሯለች። እዚህ የመጣሁት በመጨረሻ ስደውልሽ አታነሽም፣ መልእክትም አትመልሽልኝም። ምንድን ነው እኔ ምንም አይደለሁም ላንቺ ይሄን ነገር እኮ አውርተናል አይደለ መርት በቃ ሄድ ከዚህ ምንም ይሁን ምንም የትም ላገኝሽ አልቻልኩም፣ በርሽ ጋር ነው ልመጣ የምችለው በቃ እሱን አሁን ለኛ አማራጭ እያለ ይናገራል። መርት እባክህ አባቴ በር ላይ ሊያየን ይችላል፣ ስለዚህ በቃ ከዚህ ሄድ ምን ሊፈጠር ይችላል? ቆይ እኔ አንቺን ላጣ እንደማልችል ጠንቅቀሽ ታውቂያለሽ አይደለም? ካላንቺን ባዶ እንደሆንኩ ታውቂያለሽ። መርት እባክህ አባቴ ውስጥ ነው ያለው፣ እባክህ ተው እንደዚህ አታርግ እባክህ እያለች ተጠይቆ ጀመር ደጋግማ። እሺ እንደዛ ከሆነ ችግር የለም እሄዳለሁ፣ ለአሁኑ እሄዳለሁ ችግር የለም፣ ነገር ግን ብዙ ነገሮች እንደሚቀየር ወቂው። እሺ ልትሄድ ነው? በጣም ግን እንደማፈቅርሽ ወቂው። እሺ ሁሌም ቢሆን አስቢ እሱን ብሎም ይናገራትና ቀጥ ብሎ ይሄድ ጀመረ። ወዲያውኑ እንደዚሁ በሀሳብ የተዋጠችው በመጨረሻ ሁሉ ነገሮችን ማየት ትጀምራለች። ቀጥም ብላ እንደዚሁ ታያለች። እኩ ምን ያረግሽን ያለሽው እህቴ ደህና ነሽ እያለች እንደዚሁ ትናገራታለች። አየር ልቀበል ፈልጌ ነው እያለች ከዴኒዝ እህቶ ጋር ታወራ ጀመር። ወደ ውስጥ ትመለሳለች። ኦዝጉር እንደዚሁ መረጋጋት ይጀምራል። የእኩ መልስ እየተጠበቀን ያለው የጋብቻውን መልስ እሺ ወይም እምቢ የምትለው ነገር ወዲያውኑ እርስ በርስ እየተያዩ ሁሉም ሰው እየጠበቀን ያለው። ይቅርታ በመጨረሻ በድጋሚ እንደዚህ ስለወጣው ትንሽ ስለደከመኝና አየር ልቀበልና ለወስን ብዬ ነው የወጣሁት። ቆንጆ እና ልጄ የአንቺ ምላሽ ምንድን ነው እያለም እሷን ይጠይቃት ጀመረ። ዞር ብላ እህቷን ካየች በኋላ በመጨረሻም ኦኩ ኦዝጉርን አይታው በመጨረሻም ያው አባዬ እንዳልከው ይሁን እያለች ታወራ ጀመር። በደስታ ይዋጣል። ቺናር ግን ውስጡ የተናደደው ነገር ያለ ይመስላል። በቃ በመጨረሻም የኛ ውሳኔ ነው ፈጣሪ ይዳል እያለ ካሉበት ይነሳሉ። ሁሉም እጅ ሄዳ ትስማለችም። ልጁ አባትየው እንደዚህ ሲያቀር በመጨረሻም አባቷ አይናኗን እያያት አይሌን እንደዚሁ ከታየች በኋላ ግንባሯን ይስማታል። ትተቃቀፈለችም። እንዳለ ቤተሰቡን እየዞረ ሰላም ይላል። የመጨረሻም ኦዝጉር እንደዚሁ ከኦኩ ጋር ተገናኘ። አመሰግናለሁ መልካም እድል እመኝልሻለሁ እያለም ይነግራት ጀመረ። በሀሳብ ተዋጣለችም። እህቷንም ታቅፋለች። እሺ እንደዛ ከሆነ በመጨረሻ ሙሉ ነገሮች አሁን እንጨርስ እያለ በመጨረሻም ወደ ጠረጴዛ ሄዱ ጀመር። በሌላ በኩል ተስፋ የቆርጠው ሳዲቅ እንደዚሁ እሺ አመሰግናለሁ ወንድሜ፣ እሺ አመሰግናለሁ፣ ሌላ የምትጨምረው ነገር የለም ጨምር እንጂ እያለ ይናገረዋል። ፓስፖርት ነገር በፖስታ ነገር ይሰጠዋል። ፓስፖርቱን ይገልጠዋል። የሰርዳርና እንደዚሁ በመጨረሻም የዴኒዝ ነበረ። እሺ ቆንጆ በጣም ቆንጆ አድርገን ይሰራልኝ አመሰግናለሁ ወንድሜ እያለ ይናገረው ጀመር። ቆንጆ ለዚህ ነገር ደግሞ በጣም ዳጎስ የሆነ ገንዘብ ሰጣለሁ። እሺ ምንድን ነው ወደ ሌላ ነገሮች የምትሄዱ ነገር ካለ ንገረኝ። እያንዳንዱ ነገሮች ግን ያው እንደሚያስከፍለው እኮ ችግር የለም ይሄን ነገሮች እንዳለ በቂ ነው እያለ ይናገር ጀመር። አሁን ልትሄድ ትችላለህ ቻው ብሎ ይናገረዋል። እሺ ብሎ ወዲያውኑ ይሄድ ጀመረ። ወዲያውኑ ከሄደ በኋላ እሺ በመጨረሻም ደስተኛ እየሆንኩ ነው ያለሁት ደስተኛ አዎ እያለም ያወራ ጀመር። ኦዝጉር ወዲያውኑ ወደ ውስጥ ይገባ ጀመር። ወደ ኦኩ ጋር እንደዚሁም ይጠጋ ጀመረ። ወዲያውኑ እንደዚሁ ኦኩ ውስጥ ላይ ስለነበረች ትወጣለች። በመጨረሻም አወራሽ እንዴት ሆንሽ እያለ ይጠይቃት ጀመር። ደህና ነኝ
እያለች ትመልሳለች። ቁቷን ታወልቃለች። እየሰማሁ ነው ያለሁት እያለችም ትነግረው ጀመር። ወዲያውኑም ይህን ቀለበት ላንቺን ያመጣሁልሽ እያለ ይነግራታል። ይህን ነገሮችን መቀበል አለብሽ እያለ ይነግራት ጀመር። ወዲያውኑ እንደዚሁ ግን እኮ ምርት ይህን ነገሮችን እኮ አይ ማድረግ አለብሽ እባክሽ እባክሽ፣ ምክንያቱም ይሄ ላንቺ ብዙ ነገሮችን እንደሚቀይር አውቃለሁ እያለም ቀለበቱን ታገቢኛለሽ ብሎ የጠየቃትን እያንዳንዱ ነገሮችን ያስታውስና ነይ አንቺ እጅሽን እያለ ይጠይቃታል። እጇ ግን ትደብቃለች። ነይ አንቺ እያለም በግድ ያወጣና ልክ ሊያደርግላት ቀለበቱን እጇ ላይ ሊያስገባ ሲል ሌላ ቀለበት አለ። ክው ይላል ምርት እያለም አፍጥጦ ያታል። እሷ አይኖቿ እንባ ይዋጣል። እኩ እያለ እንደዚሁ በድንጋጤ ይጠራች ጀመር። ሱዛን ይህን ወደ ውስጥ አስገቢ። አሁን አንድ እንግዳ አለ። ማን ነው? አላቅም፣ ብቻ የሆነ ሰው ጠርቶት መሰለኝ የመጣው እያለች ሱዛን ታወራለች። ወዲያውኑ ወደ ሰላም ትገባለች። ሱዛን እንደዚሁ በጣም ያለች ሰውዬ ማን ነው እያለች ነው። እንኳን ደህና መጣ እያለች ትጠይቆ ጀመር። መህመት በጣም ፈገግ እያለ አመሰግናለሁ አቶ ወይዘሪት አሁ እያለ ዞር ብሎ ያህት ጀመረ። አሁን እንዳይሽ አንተ ምን ሰራለህ? ምን ሰራለህ እዚህ? እንዴት ልትመለስ ቻልክ? እንዴት ከእስር ቤት ወጣ? እያለች ተጠይቀው ጀመር። አሁ በመጨረሻ ሙዴ ብሎ ሊያቋታው እንዳትጠገኝ የምትጠገኝ ከሆነ ለፖሊስ እደውላለሁ ማለት ስለናፈቅሽኝ እኮ ላቅፍሽ ብዬ ነው። ምን ነው ማመን አቃተሽ? እያለ ይነግራት ጀመረ። የበፊት ባሏ ሳይሆን አይቀርም። እንዴት እንደዚህ ልታደርግ ትችላለህ? ከእስር ቤት እንዴት ልወጣ? ያው በመጨረሻም ትልቅ ታሪክ ነው። እውነቱን ለመናገር ብዙ ነገሮች እንደሚቀየሩ ማያውቃለሁ። ግን ቡና ለአንቺ ብዙ ነገሮች ከመናገር ቡና እየጠጣን ብናረሽንም ምንም አይነት ቃልን ከአንተ እንዲወጣ አልፈልግም። ከዚህ ጥፋ እያለች ትናገረዋለች። እንደዛ ብለሽ ነው? ልጄ እንዴት ናት? ልጄ በጣም ናፍቀኛለች። እዚህ ቤት ውስጥ ነው ያለችው ብዬ አስባለሁ። እንዴት ነው ነገርሻት ስለኔ? ብዙ ነገሮች እንደሚቀይሩ አውቃለሁ እያለ ይናገር። ምህመት ምን ነገር የምታወራው ነገር የለም ገባህ አይደለም? ከዚህ ቦታ ጥፋ አለብዛ ከባድ ነገሮች ይፈጠራል እያለች ትናገረዋለች። ወዴትም ልሄድ አልችልም እኔና አንቺ ካላወራም በስተቀር ማለት ነው እባክሽ እያለም ይናገራት ጀመር። ምንድን ነው የምታወራው? ምንም የምናወራው ነገር የለም ገባህ አይደለም? እዚህ ምንም የምናወራው ነገር የለም። እንደዛ ከሆነ ቆንጆ፣ እንደዛ ከሆነ እስቲ ልቀመጥ እያለም ወደ መቀመጫው ይቀመጥ ጀመር። በጣም ደስ ይላል ደግሞ ሶፋው። በጣም ብዙ ነገሮች የድሮ ነገሮች ያለው እዚህ ቤት እያለም ከት ብሎ ይስቃል። ምህመት ይበቃል እያልኩ ነው ያለሁት እያለች የተጨቃጨቀች እያለ ሌላ ትገባለች። አሁን ምን ተፈጥሮ ነው? ሰላም ነው እያለች እንደዚሁ ተናገራለች። ምህመትም ካለበት ይነሳል። ምንድን ነው ትተዋወቃላችሁ እንዴ እያለች ትጠይቃት ጀመረ። ሌላ ግራ ትጋባለች። አፍጥጣ ታያቸዋለች። ምን እያወራን ያለው እያለ ደግሞ ቺናር እንደዚሁ እየጮኸ ይናገረው ጀመር። በመጨረሻም እንደዚሁ ያችን ሚስጥሩን ሳያወጣ አይቀርም። እኔ ስለ አባቱ እውነቱን እየተናገርኩ ነው ያለሁት፣ ተዋሽታል እያልኩ ነው ያለሁት እያለ ይናገረዋል። እንዴት ይህን እንደዚህ ሊሆን ይችላል? እንዴት የሁሉ ውሸት ሊሆን ይችላል? ሊሰማ አልችልም። ይቅርታ ቺናር፣ ሁሉ ነገሮች ግልጽ ነው። እውነቱን ነው እየነገርኩ ያለሁት። ይሄ ነገር በራስ ለራሱ ልትጠራ ትችላለህ እያለ ይናገረዋል። ነገር ግን እውነቱ ስታውቀው ግን በጣም ትሰበራለህ እያለ ይናገረዋል። ውሸት ነው አልሰማም የምታወራው ነገር። አይ በመጨረሻ የአንተን ቤተሰብ ጨራሽ የገደለውን ደግሞ ስታውቅ ምን ሊፈጠር ይችላል? ምንድን ነው እያወራ ያለው እያለ ይናገረዋል። ምንም ሊገባኝ አልቻለም። ቆይ ምንድን ነው? በመጨረሻም እኔ ላይ መርዘን እየጨመርክን ያለው ማን ነው? ቤተሰቦች ሊገል ይቻለው እያለ ይናገር ጀመር። እኔ ነኝ እያለ ይናገረው ጀመር። ቺናር እንደዚሁ በመቆሳተር ያየው ጀመረ። በመጨረሻም ያቺን እናትና አባቱን እንደገደለ ፊት ለፊት ነገረው። ውድ የዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? ቺናር በመጨረሻ ከሱ ያለው ነገር ወደ ምን ደረጃ ሊያመራ ይችላል? በሌላ በኩልስ በሁለቱ መሀል ያለው ነገር ምን ላይ ሊደርስ ይችላል? እንደዚሁ እያንዳንዱ ነገሮች ላይ ምን ሊፈጠሩ ይችላሉ? በሌላ በኩልስ ሁለቱ መሀል ሊፈጠር የቻለው ግጭት ወደ ምን ሊያመራ ይችላል? ኦኩ ምርት በመጨረሻ እያንዳንዱ ነገር ትነግረዋለች ወይም እንደዚሁ እንደተጋቡና ያለውን ነገር ሳይቀርስ ምን ሊፈጠር ይችላል? በሌላ በኩልስ እንደዚሁ ሌላ እና አሁ ምን ደረጃ ሊደርሱ ይችላሉ የሚሉትና ሌሎችን
አጓጊ ኮንቴንቶች በቀጣዩ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደምስከው ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ እሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይጥፋ እያልኩ ቻው።